በሐዋርያት መካከል ይሁዳን የተካው ማን ነው? ኢየሱስን አሳልፎ የሰጠውና በኋላም የራሱን ሕይወት ያጠፋው የአስቆሮቱ ይሁዳ ከሞተ በኋላ የቀሩት 11 ሐዋርያት በእሱ ምትክ ፈለጉ። የሐዋርያትን ቁጥር ወደ 12 መመለስ አስፈላጊ እንደሆነ ያምኑ ነበር። ይህም ቁጥር ሙሉነትንና 12ቱን የእስራኤል ነገዶችን ያመለክታል። ይህ ውሳኔ የተካሄደው ኢየሱስ ወደ ሰማይ ካረገ ብዙም ሳይቆይ ደቀ መዛሙርቱ በኢየሩሳሌም ተሰብስበው ነበር። ጴጥሮስ ይህን ትልቅ ምርጫ እንዲያደርግ ቡድኑን በመምራት ግንባር ቀደም ሆኖ አገልግሏል። ጴጥሮስ ቅዱሳት መጻሕፍት የይሁዳን ክህደት እንደረሱና አንድ ሰው በአገልግሎት ቦታውን እንዲወስድ ለሌሎቹ አማኞች አብራራላቸው። ቡድኑ አዲሱ ሐዋርያ ከዮሐንስ ከተጠመቀበት ጊዜ አንስቶ እስከ ዕርገቱ ድረስ ከኢየሱስ ጋር የነበረ ሰው እንዲሆን ወስኗል። ይህም አዲሱ ሐዋርያ የሐዋርያት ትምህርት ዋነኛ መልእክት የሆነውን የኢየሱስ ትንሣኤ ምስክር ሆኖ እንዲያገለግል አስችሎታል። ሁለት ሰዎች በእጩነት ቀረቡ። ዮሴፍ የተባለው በርሳባስ ዮስጦስ በመባልም ይታወቃል፣ እና ማትያስ። ሐዋርያቱ የይሁዳን ቦታ የሚወስደው ማን እንደሆነ ለማወቅ እርሱ የመረጣቸውን እንዲያሳያቸው ወደ አምላክ ጸለዩ። የሰዎችን ልብ ማየት የሚችለው እግዚአብሔር ብቻ እንደሆነ እና ውሳኔያቸውን እንደሚመራው አምነውበታል። ከጸለዩ በኋላ ዕጣ ተጣጣሉ። ይህ የአይሁድ ባህላዊ ልማድ እርግጠኛ ባልሆኑ ሁኔታዎች ውስጥ የአምላክን ፈቃድ ለማወቅ ይጠቀምበት ነበር። ዕጣውም ለማትያስ ወደቀ። ከ11ዱም ሐዋርያት ጋር ተጨመረ። የ12ቱንም ቡድን እንደገና ፈጸመ። የማትያስ ምርጫ በሐዋርያት ሥራ ምዕራፍ 1 ከቁጥር 15 እስከ 26 ላይ ተገልጿል። ምንም እንኳን ማትያስ በመጽሐፍ ቅዱስ ውስጥ ብዙ ጊዜ ባይጠቀስም፣ ሹመቱ ለጥንቷ ቤተ ክርስቲያን ትልቅ ትርጉም ነበረው። የእሱ ማካተት በተመረጡት ሐዋርያት በኩል የኢየሱስን ተልእኮ አንድነትና ቀጣይነት ያመለክታል። ከኢየሱስ ዕርገት በኋላ እና መንፈስ ቅዱስ በጴንጠቆስጤ ዕለት ከመምጣቱ በፊት በአማኞች ከተደረጉት የመጀመሪያዎቹ አስፈላጊ ውሳኔዎች መካከል አንዱን ምልክት አድርጓል።